ለሁም ምንም ማቀው ነገር የለም ብሎ ያ ሁሉ የካደ ዛሬም ቀርቦ ነበረ። በድጋሚ ዛሬ ሲቀርብ ደግሞ ሙሉ በሙሉ ክደዋል። ምንም ማቀው ነገር የለም። ሀታ የአክስቱ ልጅም የክዶ ነበረ። ሁለቱም የህትማሞች ልጆች ናቸው። ዘላለም ሂዶ ማጣርቶ ነበረ። ግን ልጁ ሙሉ በሙሉ ሽምጥጥ አድርጎ ነው የካደው የነበረው ግን በመጨረሻ ጊዜ ተዋረደ። የተዋረደበት ደግሞ አብሮ የሚሰሩ ናትናኤልን ከሀገር እንዲያወጡት የጠቆመ የዘላለም ደብዳቤ ያስቀመጠለት ልጅ መጥቶ ፊት ለፊት ነገረው። ሁለተኛ ደግሞ አብሮ የተነሱት ፎቶ አሳየው ለዘላለም። ናቲ ሲያሰቃዩት የነበረው ቪዲዮ ስልኩ ውስጥ ነበረ። እሱም ማሳይቶት በዛ ሰዓት ተዋርዶ ምንም ማድረግ ሲያቅተው ጊዜ እናገርልሃለሁ፣ መስፍን ይመጣልሃል፣ ከነ ዘር ማንዘርህ ነው የሚያጠፋው ብሎ ነው የዛተው የነበረው። ከዚህ ሁሉ ወንጀል ከመስራትህ ቤተሰቦች ከመካድህ በፊት ያክስትህ ልጅ ዛሬ ወንድሜ ነው፣ ያክስትህ ልጅ ብቻ አይደለም መከታዬ ነው፣ ወንድሜ ነው የካድኩት ብለህ ከምታለቅስ መጀመሪያ ይህ ለቅሶ ሳታመጣው በፊት እውነቱ ለምን አልተናገርክም? በቁጥጥር ስር ውለሃል። መውጣት አትችልም። አንተ እውነት ለቤተሰቦች ሀስበ ሳይሆን ብሩ አሳስቦህ ነው። ምክንያቱም ይሄ ዳአሊ የሚባል ልጅ ነው ዋና ኃላፊ ሆኖ የሚሰራው የመያዛቸው የነበረው የናትናኤል ያልሆነ መርፌ የሚወጋው ያሉ ልጆች በሙሉ የሚያሰራቸው እሱ ነበር። ከመስፍን ተቀብሎ ነው የሚሰራው ነበረው። ግን እሱ አላቃቸውም። በአጋጣሚ በጣም ስለቸኮልኩኝ ነው መኪና ውስጥ የገባሁኝ እንጂ እኔ ማቃቸው ነገር የለም። እናንተ ስትመጡ ግርግር ስትፈጥሩ ጊዜ ለማገላገል ነው እንጂ እኔ ምንም ማቀው ነገር የለም ብሎ ነው የካደው ነበረው። ግን በመጨረሻ ጊዜ አመነ። ያክስቱም ልጅ ይቅርታ ጠየቀው። እኔ ወንድሜ ነው እንጂ ያክስቴ ልጅ አይደለም መከታዬ ነው። ግን ቤተሰቦቼ ላይ መስፍን ጉዳት እንዳያደርስብኝ ስለፈለኩኝ ነው እንጂ ሌላ ነገር አስቢ አይደለም ብሎ ይቅርታ ጠየቀ። መጨረሻው ያኔ ጉዱ የሰራው ጉዱ በሙሉ ሲወጣበት ነው ይህ ነገር ያመነው። ሲጀመር እንደሰማችሁ የት ሀገር ነው ይዘውት ሊሄዱት የተነሱት የነበረው። በመጨረሻ ደግሞ እነ ዘላለም ሲደርስባቸው እነ ዘላለም ደርሶባቸዋል። ከኋላቸው መኪና የተከተላችሁ ነው። ስለዚህ ትሎ ብላችሁ ልጁን አስወግዱት ብሎ ነው ትዕዛዝ የተሰጣቸው የነበረው። ከመስፍን ሳይሆን ከመስፍን ጋርድ አንድ አለ። እሱም ዛሬ በቁጥጥር ስር ውለዋል። ስለዚህ ቶሎ ብላችሁ አስወግዱት። የደረሳችሁ ሰዎቹ እየደረሱባችሁ ነው። ቶሎ ብላችሁ ማምለጥ አለባችሁ። ናቲን ያስወግዱት። እንደውም የዘላለም ካሜራ አማን የተወጋበት ጩቤ ለናትናኤል የተዘጋጀ ነበረ። ቦታ ነው። ምክንያቱም በጣም ከኋላችን ቀርባችሁ ነው የምትከታተሉን የነበረው። ቦታ ስላጣን ምንም አልመችም ስላለን ነው። በመጨረሻ ገዜ ናትናኤል ከመኪና አውርደን ወርውረን እንገለው አስበን ነበረ። ግን እናንተ ቶሎ መታች ነው ግርግር ፈጥራችሁ ናትናኤልን ከኛ እጅ ያወጣችሁት። በዛ ሰዓት በንዴት ነው ያንተ የካሜራማን ሊወጋ የቻለው እንጂ ያ ጩቤ ለናትናኤል ሊገደልበት ወይ አስወግዱ ተብሎ ትዕዛዝ ስለተሰጠን ለሱ ነበር የተዘጋጀው ነው ያሉት። እኔ ምን አይነት ጨካኝ እንደሆናችሁ ምን አይነት ልብ ቢኖራችሁ ነው ጩቤ የሰው ልጅ ኢና ኢላሂ ወኢና ኢለይሂ ራጂዑን። እኔ አሁንም መሰለኝ አውዙ ቢላሂ ሚነ ሸይጣን ረጂም። የሰው ልጅ ለብር ብላችሁ ለብር ገና እኮ ወጣቶች ናችሁ። አንድ ፍሬ ወጣት ገና ሀ ብላችሁ የጀመራችሁ ወጣቶች ናችሁ። እንዴት እንደናንተ ወጣት አያሳዝናችሁ? በጩቤ ስትወጉት ጊዜ ለብር ብላችሁ ነገ እኮ ሌላ ነገር ሰርታችሁ እኮ ታገኛላችሁ። እንኳን መስፍን መጥፎ ነገር ስሩ ቢላችሁ እኮ እናንተ በራሳችሁ እድሜ ላይ ያለ ወይ ከእናንተ ሊያንስ ይችላል በእድሜውን። ይሄን የመሰለ ልጅን ስታስወግዱ ጊዜ እንኳን ስሩ ያላችሁ ነገር አይ ይሄ ነገር ሰው ነን እንዴ? ከእናንተ ጋር የሚሰራ ልጅ እኮ ሰው ስለሆነ እኮ ነው ናትናኤል አሳልፎ የሰጠው። እኔ የፈለገ ነገር ልምጣ ዋጋ ልክፈል ብሎ እኮ ነው አሳልፎ ለዘላለም ደብዳቤ ያስቀመጠው። የት እንዳላችሁ፣ የት እንደምትወስዱት፣ ከሀገር እንደምታስወጡት፣ ከሀገር ውጭ እንድትሄዱ የተናገረው እኮ ሰው ስለሆነ እኮ ነው። ህሊና ስላለው ከዚህ በፊት ተሰቃይቶ ስላየው እኮ ነው። እሱ ከእናንተ በምንም የሚለየ ነገር እኮ የለም። እንደናንተ ሰው ነው። ህሊና ወቅሶታል። እናንተ ግን ምን አይነት አረመኔ ብትሆኑ ናቸው? መስፍን እንዴት ቢያስተምራችሁ ነው የሰው ልጅ በዚህ ልክ ብታስቡት? ደግሞ መንገድ ላይ ምንም ያላደረጋችሁት ልጅ ያላደረጋችሁም፣ አታውቁትም፣ አያውቃችሁም።
መታችሁ ነው በሱ ብር ነው እንደፈለጋችሁ የምትለብሱት እንደፈለጋችሁ የምትጨፍሩት። እንዴት መንገድ ላይ ልጥለው ታሰብክ? ትእዛዝ ነው እና ትእዛዝ የፈለገ ትእዛዝ ቢሰጣችሁ የሰውን ህይወት ትቀጥፋላችሁ። ወንድምህ ቢሆን እንደዛ ታደርግ። እኔ ደግሞ የማይደብራቸው ነገር ለቤተሰቦቻችን አስበ ነው። እናንተ እዚህ ጋር የሰውን ህይወት ስትቀጥፉ ሰውን እንደማይኖር ስታደርጉት ነብሱን ያወቀ ያልሆነ ስቃይ ውስጥ ስትከቱት ጊዜ ሰው መስሎ አይታያችሁ ነው። ሰው እኮ ለቤተሰቡ የሚያስብ ሰው እኮ ሌላ ሰው ያስባል። ባላ ምን ማለታችሁ ነው? እኔ ያልገባኝ ነገር እኮ ይሄ እኮ ነው። የሆነ ነገር ሲጠየቁ ቤተሰባችን አስበ ነው የልጆቻችን አስበ ነው። እና እነዚህ ሰው አይደሉም ወይ ነው? ለቤተሰባችሁ ስታስቡ ጊዜ እኮ ሌላው ሰው ማሰብ እኮ አለባችሁ። ምክንያቱም እናንተ ጥሩ ስራ በሰራችሁ ቁጥር ለእናንተ ደግሞ ፈጣሪ ያለላችሁ፣ ለእናንተ ቤተሰብ ፈጣሪ ይጠብቃቸዋል። ትላንትም እኮ እናንተ ኑሯችሁ አይደለም አላህ ሱብሃነሁ ወተዓላ ጠብቋቸው እኮ ነው የእናንተ ቤተሰብ እስካሁን የኖሩት እንጂ እናንተ አድጋችሁ ወንጀል ሰርታችሁ በወንጀል ተዘፍቃችሁ ያልሆነ ስራ ሰርታችሁ ምስኪን አስለቀሳችሁ ምስኪን አግታችሁ ያልሆነ ነገር እንዲበላ አድርጋችሁ ያልሆነ መድኃኒት ሰጥታችሁ አይደለም ለእናንተ ቤተሰብ እዚህ የደረሱት። በፈጣሪ እርዳታ እኮ ነው በጉልበታቸውና ከዛ በኋላ ደግሞ ፈጣሪ ያግዟቸው እኮ ነው። ጉልበትም የሰጣቸው እኮ ፈጣሪ እኮ ነው አይደል እንዴ? እኛ አላህ ሱብሃነሁ ወተዓላ መንቀሳቀስ ባይሰጠን እኮ ሰከንድ ሳይሆን የሰከንድ ሩብ ካለ እኮ መንቀሳቀስ ማንችል ሰዎች እኮ ነን። ጭራቅ እኮ ነን እኛ። በዚህ ልክ ለምንድን ነው ለቤተሰባችሁ ጥንቃቄ ታደርጋላችሁ? የሌላ ሰው ደግሞ ክፉ አትሰቡ። ሰው የዘራውን ነው የሚያጭደው። ሰው የዘራውን ያጭዳል እንጂ ያልዘራውን አያጭድም። ስለዚህ ለቤተሰባችሁ ጥሩ የምታሰቡ ከሆነ ለሌላ ሰው ጥሩ እሰቡ። የእሱን ቤተሰብ እኮ እንደናንተ እኮ ነው የሚሰፍሰፍ የሚለት ልጃችን ብሎ እኮ ያለቀሱ 3 ዓመት በሙሉ። እናንተ ግን ትላንት መታችሁ ለብር ብላችሁ ቤተሰባችን እሱ ምናገባን ትእዛዝ ነው ከመስፍ ነው ከከሌ ነው ከጂኒ ጃንካ የእነሱ ሳይሆን ለቤተሰባችሁ ሳይሆን ለራሳችሁ ነፍስ የማስወገድ ነበረባችሁ እናንተ እውነት ህሊና ቢኖራችሁ ማለት ነው። ግን ሆነም ቀረ ሁን የተባለው ቀን ሆኖ ፈጣሪ በእናንተ እጅ አይሞትም ብሎ እሱ ስላዘለት እኮ ነው ዘላለም የደረሰለት። የዘላለም ክሩሞች በሙሉ የደረሱለት። እስኪ ከነ ዘላለም ተማሩ። ይሄ ከመስፍን ጋር ተጨማልቃችሁ ያላችሁ ምንድነው የምትባሉት? ይሄ ጋጣ ወጥ የሆናችሁ ሰዎች በሙሉ ከነ መስፍን ጥሩ ነገር ከነ ዘላለም ጋር ጥሩ ነገር ተማሩ። ከመስፍን አይደለም ይሄን አውሬነትና ጨከኔት የለመዳችሁት። አሁን ደግሞ ከነስራይን ከዘላለም ጥሩ ነገር ተማሩ። በጎ ነገር ለመስራት ሞክሩ። ለሰውን እንባ አብሱ። ሰውን ለማገት በቃ ይቅርባችሁ። ህሊናችሁ በደንብ ጠቡት። በቃ በደንብ ጽድት ታድርጉትና እንባ አባሽ ሆኑ። ለእናንተ ደግሞ እጥፍ ድርብ አድርጎ ፈጣሪ ይከፍላችኋል። ኧረ ብስሚላህ ራህማን ራሂም። አለሙሂም ዋና የመስፍን ተከታይ የተባለው ሰውየው ተይዘዋል፣ በቁጥጥር ስር ውለዋል። መስፍን ከሀገር ወጥተዋል። በትኖ ነው ወጣ እንኳን በትኗችሁ እኮ ያው በዘላለም እጅ ገብታችሁ እኮ ማውጣት ማይችል ይሄ ጭራቅ የሆነ መስፍን እኮ ነው ይዛችሁ የምትንቀሳቀሱት። አያችሁት? የመጨረሻ ውርደታችሁ የወንጀል ውርደት፣ ሰው ማሰቃየት ውርደት፣ የሰውን ውርደት መጨረሻ አያችሁ። መስፍን ራሱ ያሸሻል፣ እናንተ ደግሞ ታስራችኋል። ልታሰሩ ነው፣ የእጃችሁን ልታገኙት ነው። እሱ ግን እሱ ተደብቆ እናንተ ፊት ለፊት ይገትራችኋል። ጅል ስለሆናችሁ ነው እንጂ እሱ ከእናንተ እኩል እኮ ፊት ለፊት መጋፈጥ ነበረበት። ግን እነሱ ብር ይሰጣችኋል፣ እናንተ ሰው ህይወት ታበላሻላችሁ። መስፍን ደግሞ ከሀገር መውጣት አይችልም። ከሀገር እንዳይወጣ ተደርገዋል። አውቃችሁ ነው ከሀገር ወጣ ሰበብ ያለ የሆናችሁ ነገሩ የሚተውት መስሏችሁ። ዘላለምና የነስራይን መቼም ቢሆን መስፍንን አይተውትም። በእጃቸው ስር ሳይገባ አይተውትም። እኛም ዱአ እናደርጋለን፣ ጸሎት እናደርጋለን። እሱ በእነሱ እጅ ገብቶ ሲዋረድ ድረስ ሁላችንም በተቻለን አቅም በርትተን እንሰራለን፣ እናግዛቸዋለን። በዱዋና በጸሎት በኮሜንት ሼር በማድረግ እናበረታታቸዋለን። እሱ ደግሞ በእነሱ እጅ ስር ይገባል ኢንሻአላህ። አይወጣም። ከሀገር እንዳይወጣ ደግሞ ሙሉ በሙሉ እንዳይወጣ ተደርጓል። የሚወጣበት ዶክሜንት ምናምን እንዳለ በነስር እጅ ስር ነው የገባው። እንዴት ነው ሀገር የሚወጣ? አውቆ እኮ ነው ካርጎ ይወጣ ምናምን ማለቃቀስ። ትላንት አታለቃቀሱ ነበር ወንጀል ሲሰሩ ጊዜ የሰውን ደም ስጠጡ፣ ሰው ያልሆነ ነገር ስታሰሩ፣ በገዛ ብሩ ስትጨፍሩ፣ በገዛ ብራቸው የጨፈራችሁ ገና እነሱ ያሰቃያችሁ፣ ሴትን የደፈራችሁ፣ ሴት ልጅ ህይወት እንዲያስጠላት ያደረጋችሁ፣ ወንድ ልጅ እንዳይኖር የምታደርጉት ለምን? ምን ሰሩ? ምን ወንጀል ሰሩ? የአባት እናታችን ውርስ አንጥለውን ብሎ ጠንቀቅ ብሎ ስለያዙ ስላልጨፈሩ፣ እንደናንተ በየመጠጥ ቤት ስላልተገኙ፣ በየመጠጥ ቤት ሂደው ብር ስላልበተኑ፣ ይሄን እኮ ነው
በቃ ለምን ጥሩ ስራ ይሰራል? ለምን እንደሆነ አላውቅም። ሀገራችን ላይ ጥሩ የሚሰሩ ሰዎች መወገድ ነው ስራችሁ። ለስራችሁን ፈጣሪ ይስጣችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።